የጠየቋት የመጀመሪያ ጥያቄ ምንድን ነው? የመጀመሪያ ጥያቄ አይነ አላህ ሰሒህ ሙስሊም ውስጥ ያለ አላህ የት ነው ብለው ጠየቋት። ስለማያስፈልግ ነው። አላህ የት ነው? ፊ ሰማዕ አለች። መን አንተ ረሱሉላህ። ከዛት ምን አሉ? እዕትቅሃ ፈኢነሃ ሙእሚናት አማኝ ነች፣ ነፃ አውጣት። ይህ ሐዲስ ضعيف ነው። ኢንሻአላህ በማስረጃ ሚዛን የምንመለከተው ይሆናል። ይህ ሐዲስ በብዙ ሪዋያዎች በብዙ መንገዶች መጥቷል። ከነዛ መካከል الإمام مالك እና ኢማሙ አሕመድ ያስቀመጡት ነው። እሱ ምንድነው? أن رجلا من الأنصار جاء إلى رسول صلى الله عليه وسلم بجارية له سوداء عند أنصار سوية ودع الله ملكتنيا باريون يزوي فوزان فقال يا رسول الله إن علي رقبة مؤمنة فإن كنت تراها هذه مؤمنة أعتقتها قلت يا الله ملكتنيا هوي بني ليكو عند باريا ناس عمر قديته هو بنيال أما هنا متايوات كهونة باريا للكاكات ناس على درجات لا تشوال الله ملكتنيا يا الله ملكتنيا من قالوا أتشهدين أن لا إله إلا الله أتشهدين أن لا إله إلا الله بلو طيقات الله إلا جيتا يلم بلش تمسكر يالله شنو بلو بطيقات سات قالت نعم برقت ما والد እንደሰማችሁት ዛሬ ደግሞ ይሄ ልጅ ሐዲስ አልጃሪያን ضعيف ነው ብሎ መጥቷል። ይሄንን የሐዲስ ዘርፍ እንግዲህ በደንብ ገብቶበታል ማሻአላህ። ለማንኛውም ከዚህ በፊትም የሆነን ሐዲስ ضعيف ብሎ በሰራውበት ቪዲዮ ላይ ገና መትኖችን እንኳን አስተካክለህ ማንበብ አልቻልክም፣ ይኸው እንደዚህ አይነት ግልጽ ስህተቶችን ተሳስተሃል፣ መጀመሪያ ይሄን አስተካከል፣ ዒልሙን ያው በድፍረት እንደገባህበት ነው የሚያሳየው፣ ቀስ በል ተረጋጋ፣ መትኖችን እንኳን አስተካክለህ አንብብ የሚልን ትንሽ መልእክትን ለማስተላለፍ ሞክሬ ነበር። ያው ልጁ አልሰማም። አሁንም ደግሞ ሐዲስ አልጃሪያን እንግዲህ ضعيف ነው ብሎ ሲመጣ ምን ሊያመጣ ነው ብዬ ስሰማው መትኑን እያስተካከልኩ እየጠጋገንኩ ነው እንግዲህ ሳዳምጥለት የነበረ። አሁንም በጣም ብዙ ቦታዎች ላይ መትኑን ሰባብረዋል። የሚያዳምጥህ ሰው እንዴት ይረዳ? ምንድነው እንደሚባለው እኮ አልማዓኒ ተሕተ አልመባኒ ይባላል አይደል? የምታነበውን ነገር በትክክል ማንበብ ካልቻልክ የምትፈልገው መልእክት እኮ ማስተላለፍ አትችልም። ስለዚህ ዒልም በደረጃ ነው። እኔ አንተ ከሆኑ ሰዎች ሰምተህ የምታመጣውን ሹብሃ ለመመለስ ስል እንደገና ቃላቶችህን ማስተካከል እንደዚህ አንብበው እያልኩኝ በማስተካከል ቢዚ መሆን የለብኝም። ቀጥታ ወደ መልሱ እንድገባ ቢያንስ አስተካክለህ ማንበብ እንኳን ልመድ። ቃላትን አስተካክሎ ማንበብ ከዚህ በፊትም ነግሬሃለሁ። አሁንም ቃላቶችን መጀመሪያ አስተካክለህ ለማንበብ ከዚህ ጀምር። ሙሐዲሶች የእውቀት ዘርፍ ላይ ገብተህ ሶሒህ ነው፣ ضعيف ነው፣ ሙጠሪብ ነው እንደዚህ ነው ከምትል ያለ እውቀትህ ገብተህ ማለት ነው። ምክንያቱም ቃላትን አስተካክለህ ማንበብ ሳትችል እንደዚህ አይነት ነገሮች ላይ እውቀት ይኖርሃል ማለቱ ስለሚከብድ ማለት ነው። ለማንኛውም ዛሬም ወደ መልሱ ከመግባቴ በፊት እስኪ የተሳሳትካቸውንና መለስ ብለህ እንድታነባቸው የማመላክትህን ቦታዎች ልንገርህ። የመጀመሪያው ስህተት አተሽሃዲነ አን ላ ኢላሃ ኢላላህ የሚለውን ሲናገር ምንድነው ያለው? أتشهدين أن لا إله إلا الله أتشهدين أن لا إله إلا الله بلو طيقوا أتشهدين أن لا إله إلا الله بلو طيقوا እንደዚህ ተብሎ አይነበብም። أتشهدين أن لا إله إلا الله أن مثل أزيجا مخففة من الثقيلانات. ስለዚህ የምታነበው أتشهدين أن لا إله إلا الله እንጂ أتشهدين أن لا إله إلا الله ተብሎ አይነበብም። አንተ ያነበብከው አነ በሚል ነው። የመጀመሪያው እንግዲህ ሐዲሱን ስታቀርብ እንኳን አነባበቡ ላይ ተሳስተሃል። ሌላው አሁንም እንድታስተካክል የማመላክትህ ያው እንደዚህ አይነቱን ነገር በሌላ ነገር አትወሰደው፣ ላንተ ነው የሚጠቅምህ። መለስ ብለህ ራስህን ቆጠብ እንድታደርግ በነገራቶች ላይ ያለህ ድፍረት ትንሽ ቀነስ እንዲል ያደርግልሃል። የታወቀ ነው እንደዚህ አይነቱ ነገር ትንሽ የጀመረ ሰው በሁሉም ርዕስ ላይ ካልተናገርኩ ስለሚል በዚህ አይነት መልኩ ስህተቱን ሲነግሩት ምናልባት መለስ ሊል ይችላል። ሌላው አሁንም ነብዩ ሰለላሁ ዐለይሂ ወሰለም ጃሪያዋን መን አነ ብለው የጠየቋትን አንተ ምን ብለህ ያነበብከው? ቃለ መን አንተ ማነህ? ነብዩ ሰለላሁ ዐለይሂ ወሰለም ጃሪያዋን አንተ ማነህ ብለው ጠይቀዋት ማለት ነው። أين الله؟ قالت في السماء. قال من أنت؟ قال أنت رسول الله. حديث ላይ የሚለው ግን ምንድነው? قال من أنا እኔ ማን ነኝ አሏት ነብዩ ሰለላሁ ዐለይሂ ወሰለም። እሷ ደግሞ ምን ብላ መለሰች? قالت أنت رسول الله አንተ የአላህ መልእክተኛ ነህ ብላ ነው የመለሰችው። ነብዩ ሰለላሁ ዐለይሂ ወሰለም እኔ ማን ነኝ ብለው ነው የጠየቋት። አንተ ደግሞ ስትቀራ አበላሽተህ ስለቀራው መን አንተ ብለህ ስለቀራው ነብዩ ራሳቸው አንተ ማን ነህ ብለው ጠየቁ እያልክ ነው። እንደዚህ አይነት በግልጽ ሐዲስ ላይ የተጻፉ ቃላቶችን እንኳን ማንበብ ሳትችል ነው እንግዲህ እንደዚህ አይነቱን ርዕስ በድፍረት የገባህበት። ተረጋጋ። አሁንም አላ ሪስሊክ ተረጋጋ። አሁንም ሶስተኛው ስህተትህ ቃላቱን አዛብተህ ያነበብከው ማለት ነው። ኢብኑ ሐጀር አልአስቀላኒ የተናገሩትን የሆነ ንግግር ስትናገር ምን ብለህ ያነበብከው? ወፊ ለፍዚ ሙኻለፈተን ከሲር الإمام ابن حجر العسقلاني تلخيص الحبير بتبالو كتابات شولي سلا حديث الجارية كابرارو بهذا من يلالو وفي اللفظ مخالفة كثير ሱብሃንአላህ። አሁን ያነበብከው እዚህ ጋር የተጻፈው ነው። ምናልባት አንተ ያነበብክበት ኪታብ አበላሽቶብህ ይሆናል ብዬ ነበር። የተጻፈው በትክክለኛ መልኩ ነው። እንደዚህ ገና ቃላትን ለማንበብ ዳዴ እያልክ እየተነሳህ ያለህ ልጅ ሶሒህ ነው ضعيف ነው የሚለው ላይ እንዴት ትገባለህ? መርሐባ። እንግዲህ ምንም ማድረግ አይቻልም። አንተ የምታበላሸውን እያስተካከልን እያነበብን እንሄድ። ለማንኛውም እዚህ ጋር ደግሞ የተሳሳትከው ምንድነው? ወፊ ለፍዚ
ሙኻለፈቱን ከሲራ ነው የሚባለው። ምክንያቱም እዚህ ጋር የተቀመጠው ሙብተዳና ኸበር ነው። ፊለፍዝ የሚለው ጃር መጅሩሩ ኸበሩን ሙቀደም ሆኖ ሙኻለፈቱን የሚለው ደግሞ ሙብተዳኡን ሙአኸር ነው። ስለዚህ ሙብተዳና ኸበር ስለሆነ ሙኻለፈቱን ሙብተዳ ነው መርፉዕ አድርገህ ነው የምታነበው ሙኻለፈቱን። ከሲረቱን ደግሞ የሙብተዳው ሙኻለፋ የሚለው ናዕት ስለሆነ እሱን ነው የሚከተለው። እሱንም መርፉዕ አድርገህ ከሲረቱን ብለህ ታነበዋለህ። አስተካክለህ ስታነበው ምን ይሆናል? ወፊለፍዚ ሙኻለፈቱን ከሲረቱን ወይም ደግሞ ማቆም ከፈለክ ሙኻለፈቱን ከሲራ በሚል ታቆመዋለህ። አንተ ያነበብከውን አነባበብ ግን እስኪ መለስ ብለህ ተመለከተው። አልኢማም ኢብኑ ሐጀር አልአስቀላኒ ተልኺሱል ሐቢር በተባለው ኪታባቸው ላይ ስለ ሐዲስ አልጃሪያ ካብራሩ በኋላ ምን ይላሉ? ወፊለፍዚ ሙኻለፈተን ከሲር። ወፊለፍዚ ሙኻለፈተን ከሲር። ሙኻለፈተን የሚለው በምን ተነሷበ? ምን አድርገው? ከሲረቱን የነበረውንስ ከሲር የሚለውን ታዋለ ምን ጣልካት? አሁንም አላ ሪስሊክ እባክህ ተረጋጋ። ሌላው አሁንም በጣም አበላሽተ ትርጉሙንም እንዲቀይር አድርገህ ደግሞ ያነበብከው አነባበብ አለ። ምንድን ያልከው? ወቀድ የቅዑ ሚን ሪዋየት ዋሂድን ወቀድ የቅዑ በይነ ሪዋያ ጀማዓ። ቅርአቱ አነባበቡ ግን እንደዚህ ነው የሚለው። እኔ ጋር ያለውን አይደለም ምልህ፣ አንተ ጋር የተጻፈው ይህ ነው። ተመልከቱ ምን ብሎ ነው ያነበበው? ወቀድ የቅዑ ዛሊከ ሚን ሪዋየቲን። አሁን ይሄ ሪዋያ የሚል ይመስላል። ራለች፣ አሊፍ አለ፣ ዋው አለ። ሪዋያ የሚል ይመስላል። አሁን ይሄ መቱን የሚለው ምንድነው? ወቀድ የቅዑ ዛሊከ ሚን ራዊን ዋሂድ ወቀድ የቅዑ በይነ ሩዋት ለሁ ጀማዓ። እሱ ምን ብሎ ነው ያነበበው? ወቀድ የቅዑ ዛሊከ ሚን ሪዋየቲን። ሱብሃንአላህ። ሪዋያና ራዊን እንኳን ገና ምንም አለይም፣ ግን ደዒፍ ነው ሙጠሪብ ነው። ማሻአላህ ሙሐዲስ ሆኖ መጣልን። ድፍረት ማሻአላህ ጥሩ ድፍረት አለ። ነገር ግን ድፍረት ያለ ቦታው ሲሆን ደግሞ በጣም ብዙ ነገሮችን ያበላሻል። ዒልም ላይ በመማር እንጂ በድፍረት አይሆንም። ራዊ በማለት የተፈለገው ሐዲሱን የሚያወራው አካል ነው። አንተ ደግሞ ሪዋያ ብለህ በሌላ ማዕና ነው ያነበብከው። ልክ እንደዚህ ቀጣዩ ላይም ደግሞ ወቀድ የቅዑ በይነ ሩዋቲን የሚለውን ምን ብለህ ነው ያነበብከው? ወቀድ የቅዑ በይነ ሪዋያ ጀማዓ። አሁን ይህን እንዴት አድርገን እናስተካክለው? እስኪ አንደኛ አልን ጨምረሃል፣ ሁለተኛ ሩዋት የሚለውን ሪዋያ ብለን ያነበብከው። እስኪ አንድ መስመር በትክክል እንደዚህ ሳታነብ እንደዚህ አይነት ዒልም ላይ እስኪ መናገሩ እንዴት ሞራሉ እንዴት ድፍረቱ ይመጣልሃል? ምናልባት ሰው ገፋፍቶህ ምናምን በድፍረት መጠህ ከሆነ መለስ በልና እንደገና ማጥናት አለብኝ መማር አለብኝ የሚለውን ነገር አስተካክለህ እንደገና ለመማር ሞክር። ማሻአላህ ቅድም እንደነገርኩ ድፍረትህ ጥሩ ነው። ነገር ግን ድፍረት ደግሞ ያለ ቦታው ሊሆን አይገባም። እውቀት በመማር ነው የሚመጣ፣ በድፍረት በጀግንነት አይመጣም። በየትኛውም ጉዳይ ላይ ከመናገር በፊት እውቀት ልትወስድ ይገባሃል። እነዚህን እንግዲህ ጥቂት ያነሳውልህ ነገሮች ናቸው። ሌሎች የተውኳቸው ወላሂ ብዙ አሉ። ስለዚህ ተረጋጋ። ሹብሃውን የትም አታመጣውም። የሰማኸውን ሹብሃና ከዚህ በፊት በደንብ መልስ የሰጠንበትን ሹብሃ ነው እያነሳህ ያለኸው። ነገር ግን ኢንሻአላህ መልሱን እሰራዋለሁኝ። በዚህ ቪዲዮ ላይ ግን መልስ ሳይሆን መስጠት የፈለግኩት ለብቻው ማስተካከል ያለብህን የተሳሳትካቸውን ስህተቶች ነው እየነገርኩ ያለሁት። ስህተቶች ደግሞ ሰዎችን የሚሸውዱ ርዕሶች ላይ አይደለም። መትን እኮ ማስተካከል ነው። አስተካክሎ ማንበብ እኮ ነው። ይህንን ነገር ሳታስተካክል ነው እንግዲህ በዚህ ርዕስ ላይ እየተናገርክ ያለው። ከዚህ በፊትም ነገር ያለው አሁንም ቀስ በል ተረጋጋ፣ መለስ ብለህ ለማስተካከል ሞክር። በአንተ ላይ እንግዲህ ቪዲዮ ስሰራ ሁለት ስራ ልታረግብኝ ነው፣ አደከምከኝ፣ እኔም እደክምብሃለሁ። ምክንያቱም አንደኛ የምታነበውን ነገር ስለምታበላሸው ያንን አስተካክዬ ማንበብ ሊጠበቅብኝ ነው። ከዛም በኋላ ደግሞ ለዛ ለሹብሃው ደግሞ መልስ ልሰጥ ነው። ሁለት ስራ አደረግብኝ። ቢያንስ መትኑን እንኳን አስተካክለህ በማንበብ እገዘኝ። ኢንሻአላህ መልሱን በቀጣይ ቪዲዮ መለስበታለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።